ከዚህም ባለፈ ደግሞ እጅግ አስገራሚ ነገሮችን ማየት የሚፈልጉ አጠቃላይ ጀብደኞች ጀብደኞች የከተማ ህይወትን የሚጠሉ እንግዶችን አግኝተን እናውቃለን። እና በጎንደር አድርገህ ላሊበላ ልትሄድ ትችላለህ። እሱ ነገር በጣም ስለዚህ ገርሞኛል። እስከ 21 ቀን አካባቢ ይጨርሳል ማለት ነው በእግር ማለት። ስለዚህ አስጎብኝነት ምን ይሆናል ማለት ነው? እግር መላላጥ አለ፣ ጭን መላላጥ ይመጣል፣ መድከም አለ፣ መውጣት መድከም አለ፣ መውረድ አለ። መልፋት አለ። በዛ ላይ ደግሞ አንተ አስጎብኝ ስትሆን የዛ ሰው ሁሉም ነገር ነህ። የዛ ሰው ጠበቃ ነህ። የዛ ሰው ጤና ጉዳይ አንተ ነው የሚመለከተው። የዛ ሰው መሰረቅ፣ የዛ ሰው የአካል ጉዳት፣ የማንኛውም ነገር የምትሸከመው ኃላፊነቱን አንተ ነው የምትሆነው ማለት የጉብኝቱን አንተ አጠቃላይ ነው የሚከተለው። ሙሉ የምትከተለው አንተ ነህ። በቃ ያንተን የዛ ሰው መረጃውን የምትነግረው፣ የምታበላሸው፣ የምታስተካክለው። ስለዚህ ኃላፊነቱ ከባድ ይሆናል። እንደዚህ 21 ቀን 7 ቀን 3 ቀን ስትወጣ ደግሞ አድካሚ ብቻ አይደለም እንዲደርስበት ገንዘብ ሰጥቶ ልትከተለው ማይፈልግ ሊያጋጥም ይችላል። ራሱ ዝም ብሎ ሊሄድ ራሱ በቃ ለማየት የመጣው የራሱን ዓለም የራሱን እይታ ብቻ ለመመልከት ብቻ ነው የመጣው። እንትንስ ጠባቂ ምንም አልፈልግም። በቃ ዝም ብሎ መሄድ ከሩቅ ይሁኝ እንዳትደርሱብኝ ሰው አልፈልግም የሚል ታገኛለህ ማለት ነው። ግዴታ ስለሆነ ቅርሳችንን ከመከባየት አንፃር ትከተላላችሁ። ከኋላ እንከተላለን። አጠቃላይ ማየት አልፈልግም የሚል አስጎብኝ የሚባል ምንድን ነው የሚጠቀመው? አሁን ይሄ ሰው በቃ በጭንቅላት ስትረሱን ማስወጣት ነው የሚፈልግ። አዳዲስ ነገሮችን በራሱ የማየት ነገሮችን ይዞ ነው የሚመጣው። በራሱ ዓለም ውስጥ ለመውጣት ነው የሚመጣው ማለት ነው። ለመወጣት ራሱን ነፃ ለማድረግ የመጣ ሰው ነው። ለማወቅ ሳይሆን ያለበት ኢንቫይሮንመንታል ቼንጅ የሚባሉ አሉ። አእምሮውን ለማደስ በቃ የቦታ መለወጥ የአንዳንድ ነገሮችን ስለሚያስተካክሉ የምታጣቸው ነገሮች ይኖራሉ ማለት ነው። ለምሳሌ አንድ በሱስ የተጠቃ ሰው ለማዳን የሚጠቀሙበት የዚህን መልኩ ነው። ሱሱ የማይገኝበት ቦታ ይልኩታል ማለት ነው። ስለዚህ በእነሱ አባባል 21 ቀን ካለፈው ወደ ሱሱ አይመለስ የሚል እምነት አለ። የሕክምና እምነት ስላለ እንደዚህም ይሆናል። ስለዚህ በጣም በዛ ውስጥ ያለፉ ሰዎች ታሪክን ላይ አይፈልጉም። ስለ እንትን አውራኝ እስኪ ስለ ቸቸላ የቸቸላ እንግዳ እንግዲህ አንድ ታሪኳን የሚያውቅ ሰው ተገኘ ማለት ነው። ስለ ቸቸላ አውራኝ እስኪ። ስለዛ ቸቸላ የስሙ ራሱ የጣሊያን ስም ይመስለኛል አይደል? ከዚህ ጋር ተያይዞ ስያሜ ካለውና ስለ ሰፈሩ እስኪ እናወራ። ቸቸላ በጣም ብዙ ታሪክ ያለው ሰፈር ነው። በጣም ተወዳጅም ቦታ ነው። እንግዲህ ቸቸላ እንዴት አድርጌ ልንገር፣ ረጅም ዘመናት በሁለት ታሪክ ብናየው ይሻላል። በዘመናዊ ታሪክ እና በጥንታዊ ታሪክ ማለት ነው። ቸቸላ በጥንታዊ ታሪክ የደብረ ፀሐይ ቁስቋም ማርያም መገኛ፣ የእቴጌ ምንትዋብ ደብር፣ የትንሹ ኢያሱ ማረፊያ፣ የኢዮዋስ መቃብር ብለን መጥራት ባቸው ታሪኮች ይኖራሉ። ለምሳሌ በችግር ወቅት የመጡ ሰዎች የምታስጎበኝን እኮ ድንጋይ ነው ብሎኝ ያውቃሉ። በስመ አብ ምን ተሰማ? ከባድ ነው። ስለዚህ ማስጎብኘት ትዬ እንደ ጎንደር ልጅ ወስጄ ብራቸው መልሼ ቁጭ ብሎ መጽሐፍ እንዲያነቡ አድርገን እንትናቸው መልሰን የሸኘንበት ጊዜ ያለ። ያው አንዳንዴ ትዕቢተኛ ጎብኝ ይመጣል። አንድ ደግሞ ዶሮ ጎንደር ውስጥ 12 ብልት ሆና ተሰራች። 12 ቅመም የተሰራች ዶሮ እሷን በልቻለሁ አልኖርም ዘንድ የሚባለው ለዛ ነው። ሳስጎበኛት ዶሮ መስራት ካስለመዳችሁ ለምን ፈረሰኛ ሚል አጥንት አወጣችኋል? አይ አባት ፈረሰኛ ነው የሚበላው። ምክንያቱም አባት ደረቱን ለልጆቹ ለአገሩ የሚሰጥ የማዕረግ ስለሆነ። አየለም እኛ ፈረሰኛ የምናውቀው ሌላ ነው። ፈረሰኞች በጎንደር ጊዜ እንደዚህም ትንሽ ታሪክ ይዘው የሚመጡ ሰዎች የሚከራከሩ ይኖራሉ ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዚህ ቻናል ተመልካቾች እንግዲህ ደግሞ ሳምንቱን ጠብቀን ዛሬ አዲስ እንግዳ ይዘን መጥተናል። እስከዛሬ በተለያዩ በኪነ ጥበቡም በስፖርቱም በተለያዩ ዘርፎች ብዙ ሰዎችን አቅርበናል። ዛሬ ደግሞ በቅርስ ጉብኝት ጉዳይ ላይ አንድ የታሪክ አዋቂ እንግዳ ጋብዤላችኋለሁ። ወጣት ነው፣ አሰግድ ተስፋዬ ይባላል። በከተማችን ውስጥ ብዙ የቅርስና የታሪክ ስራዎችን በመስራት ይታወቃል። ጎንደር የአፍሪካ መናገሻ የሚል መጽሐፍም ይሄ የምትመለከቱትን መጽሐፍም ጽፏልና በዚህ መጽሐፍና በተለያዩ ታሪኮች ላይ በሰፊው እናወራለን። እስከ መጨረሻው አብራችሁን ቆዩ፣ የትም እንዳትሄዱ። አሰግድ ጥሬን አክብረህ እዚህ ስለተገኘ
በጣም አመሰግናለሁ። እኔም አመሰግናለሁ። ወደ ፕሮግራማችን እንግባ። እንግዲህ ከመጀመሪያው እንየውና አንተ በከተማ ውስጥ ብዙ ቦታዎችን ታስጎበኛለህ። ብዙ የሀገሪቱን ቅርሶች ትውልዱም እንዲያውቅ የተለያየ የሀገር ሰዎችም መጥተው ታሪካችንን እንዲያውቁ ከፍተኛ ጥረት ታደርጋለህ እና ከዚህ ጋር ተያይዞ ማስጎብኘት ምን አይነት ስራ ነው? አድካሚ ነው ወይስ አሰልቺ የሚለውን እስኪ እንደ መግቢያ እንየውና ወደ ሌሎች እንሄዳለን። መልካም። የአስጎብኝነት ስራ ሁሉንም የሚይዝ ነው እና ሰውን ሙሉ የሚያደርግ ነው። ሰፊ ስለሆነ ስራው ማለት ነው እና እውቀት የሚጠይቅ ሙያ ነው። ሰው አስጎብኝ ሙያ ኢንጆይ የምታደርገውም የምትደክምበትም የምታለቅስበትም ሙያ ነው ማለት ነው። ምክንያቱም አስጎብኝ ስትሆን ሀገርህን ወክለህ ነው የምትገባው። ከሌሎች ሀገር ውስጥ ለሚመጡት ደግሞ ከተማውን ወክለህ ነው የምትመጣው የምታስጎበኘው ወይም ደግሞ አካባቢውን ወክለህ ነው የምታስጎበኘው። ሰው አካባቢህንና አገርህን ከመወከል አንፃር ትልቅ ደስታ ይሰማሃል። ለራስህ የሚሰጥህ መልካም ነገር አለ። ስለዚህ አስጎብኝነት በደስታ የምትሰራው ስራ ይሆናል ማለት ነው። በርካታ የሚጨምርበት ምክንያቱም ሌሎች የሀገር ሰዎች ለሌሎች ቦታ ሰዎች ስለ ማንነት ስለ መጣህበት ስለ አባቶች ታሪክ ስለ አባቶች ታላቅነት ስለ አባቶች መልካምነት የምታወቀው እና ራስን ከማስተዋወቅ አንፃር የሚሰራ ስለሆነ በጣም ተወዳጅ ሙያ ነው ማለት ነው። አስጎብኚ አድካሚም ግን በጣም አስደሳች የሚሆንበት ጊዜ አለ። ምክንያቱም አንዳንዴ ጎብኚዎች ባህል ታሪክ ብቻ አይደለም ሊያዩ የሚመጡት ተፈጥሮንም ሊያዩ ይመጣሉ። እንዲሁ ደግሞ አዕዋፋትን የዱር ህይወትን የመሳሰሉትን ማለቴ ነው ተፈጥሮ ስል ማለት ነው። እንዲሁም መልክዓ ምድሮችን ሁሉ እያዩ በቃ በዛው ሊሰምጡ ይችላሉ እና አስቸጋሪም ይሆናልኝ ማለት ነው። ከማድከሙም ባለፈ ለምሳሌ እንግዶች ከጎንደር ከተማ ውጭ ይዛቸው ስትሄድ ተፈጥሮን ለማሳየት በትንሹ ከ3 ሰዓት እስከ 9 ሰዓት ትጓዛለህ በእግር ማለት ነው። በእግር ትንሹ የሚሆነው ሰሜን ስትሄድ የቀን 1 ቀን ብቻ ሳይተህ ስትመጣ በሁለተኛው ቀን 5 እና 7 ሰዓት ይወስዳልኝ የእግር መንገዱ የምትሄድበት። ምክንያቱም ከአንድ ማረፊያ ወደ ሌላ ማረፊያ በተወሰነለት ብቻ ነው የሚታረፈው በፓርክ ውስጥ ስታልፍ ማለት ነው። ከዚህም ባለፈ ደግሞ እጅግ አስገራሚ ነገሮችን ማየት የሚፈልጉ አጠቃላይ ጀብደኞች የከተማ ህይወትን የሚጠሉ እንግዶችን አግኝተን እናውቃለን እና በጎንደር አድርገህ ላሊበላ ልትሄድ ትችላለህ። ስለዚህ 21 ቀን አካባቢ ይጨርሳል ማለት ነው በእግር ማለት። ስለዚህ አስጎብኝነት ምን ይሆናል ማለት ነው? እግር መላላጥ አለ፣ ጭን መላላጥ መድከም አለ፣ መልፋት አለ። በዛ ላይ ደግሞ አንተ አስጎብኝ ስትሆን የዛ ሰው ሁሉም ነገር ነህ። የዛ ሰው ጠበቃ ነህ። የዛ ሰው ጤና ጉዳይ አንተ ነው የሚመለከተው። የዛ ሰው መሰረቅ፣ የዛ ሰው የአካል ጉዳት የማንኛውም ነገር የምትሸከመው ኃላፊነቱን አንተ ነው የምትሆነው ማለት የጉብኝቱን ሙሉ የምትከተለው አንተ ነህ። በቃ ያንተን የዛ ሰው መረጃውን የምትነግረው፣ የምታበላሸው፣ የምታስተካክለው። ስለዚህ ኃላፊነቱ ከባድ ይሆናል። እንደዚህ 21 ቀን 7 ቀን 3 ቀን ስትወጣ ደግሞ አድካሚ ብቻ አይደለም። እኔ ለምሳሌ እልቅሶም ባልገባሁበትም ብለህ ለማስጎብኘት ከገባ በኋላ ምን ባልጀመርኩት ነው ባልጀመርኩት የምትልበት አሁን እንደነገርኩህ 21 ቀን ስትሄድ እኔ አሁን በ13ኛው ቀን እግሬ ተበጣጠሰ። ከታች መዳፊ መቋቋም ስላልቻለ ድንጋዩን አለቱን ማለት ነው እና እንደዚህም ይገጥምሃል። ስለዚህ 2 ቀን 3 ቀን አንድ ቦታ ላይ ልትሰራ ትችላለህ እና አድካሚ ማስለቃሽ ማስደሳችም በቃ ማንነትንም የምትተነፍበት ሙያ ስለሆነ ተወዳጅ ሙያ ነው ማለት ነው። ምግብ ህክምና ምናምን እንዴት ነው የምታደርጉት? ያን ሁሉ አንተ መጀመሪያ ነው አስጎብኝ ስትሆን መጀመሪያ አንተ ሰዎችን ትመለመላለህ። ምግብ እነማን ሊያበስሉልኝ ይችላሉ? እነማን ፈረስ ሊያቀርቡኝ ይችላሉ? የሚሸከም መጀመሪያ ከመነሳት በፊት ማን ቃል ያቀርብልኝ ይችላል? የማብሰያ እቃዎች ስንት ፈረሶች ይበቁኛል? በቀን ስንት ሰዓት መጓዝ ይችላሉ? የሚሉ ነገሮች በሙሉ ከመሄደ መጀመሪያ ነው የሚያለቁት ማለት ነው። ስለዚህ ቅድመ ዝግጅት ይኖራል ማለት ነው። ስለዚህ ይሄንን የምታደርገው በያረፍክበት ቦታ ያንን የአካባቢ ሰዎች እየጠቀምክ መሄድ ስላለብህ የአካባቢውን ሰውም ተጠቃሚ ያደርግ ስለምትሄድ በአብዛኛው እንደዚህ ረዥም ተጓዥ የሚሆኑት 3 ናቸው። ምግብ አዘጋጆች፣ ፈረስ ጎታቾች፣ ተሸካሚዎች፣ አንተና እንግዳው ማለት ነው። ይሄንን ጉብኝት አበሾች ሞክረውት ያውቃሉ? አበሾች በአብዛኛው የሞክሩት የሚሞክር ገጥሞ ያውቃል? እስካሁን ሀበሻ ከ1 ቀን በላይ
ወይም ከሁለት ቀን በላይ የሚጓዝ ሀበሻ በእኛ ባህል በእኛ ታሪክ አመጣጣችን ወንደር ምን ሆነው አባቶቻችን ከተፈጥሮም ጋር የተያያዘም ስለሚሆን በዛ ውስጥ ነው የመጣ ነው እና እናውቀዋለን በሚል ማንነት ውስጥ ነው የሚመጣው። ሀበሾች ተፈጥሮ ወፉ ምን ማለት እንደሆነ እነዛኞች በሚወት መነጽር አይደለም የምንመለከተው። አሁን በእነሱ ዓለም ኤሌክትሪክ ምዘረጋ ከሆነ መጀመሪያ ወፍ ያልፋል አያልፍም ተብሎ ተለክቶ ነው ኤሌክትሪክ መስመር ሲዘረጋ ማለት። የመንገድ ዝርጋታ ስትሄድ እንስሳ ያልፋል በዛ በኩል አያልፍም ነው። እነሱ የደረሱበት የተፈጥሮ እንክብካቤ፣ ተፈጥሮን የማዳን፣ ተፈጥሮን የማቆየት፣ ተፈጥሮን የማየት እድልና እኛ ሀገር ያለው የተፈጥሮ እሳቤ የተለያየ ነው። ገና አልደረስንበትም ማለት ነው። 2 ቀን ነው ማክሲመም የሚያስጎበኘው በእግር መንገድ። በጣም የሚገርም ነው። እኔ በጣም ነው የደነቀኝ። እስኪ እንደው ከዚህ ጋር ተያይዞ በጣም ብዙ ጎብኝ ከብዙ ዓለማት ብዙ ሰው ይመጣል፣ ከሀገራችንም ይመጣል፣ ከተለያየ ቦታም ይመጣል እና ምን አይነት ባህሪ ያለው ጎብኝ ገጥሞ ያውቃል? በጣም ብዙ ባህሪያት ያላቸው ጎብኚዎች አሉ። እንድታስጎበኘው ብቻ የሚፈልጋል ገንዘብ መክፈል ማይፈልግ፣ አስጎብኝተው ገንዘብ መክፈል ማይፈልግ ያጋጥማል። አጠቃላይ ጋይድ እንዲደርስበት ገንዘብ ሰጥቶ ልትከተለው ማይፈልግ ያጋጥም ይችላል። ራሱ ዝም ብሎ ሊሄድ ራሱ በቃ ለማየት የመጣው የራሱን ዓለም የራሱን እይታ ብቻ ለመመልከት ብቻ ነው የመጣው። እንትንስ ጠባቂ ምንም አልፈልግም። በቃ ዝም ብሎ መሄድ ከሩቅ ይኝ እንዳትደርሱብኝ ሰው አልፈልግም ይል ታገኛለህ ማለት ነው። ግዴታ ስለሆነ ቅርሳችንን ከመቆየት አንፃር ትከተላላችሁ። ከኋላ እንከተላለን። አጠቃላይ ማየት አልፈልግም ይል አስጎብኝ የሚባል ምንድን ነው የሚጠቀመው? አሁን ይህ ሰው በቃ በጭንቅላት ስትረሱን ማስወጣት ነው የሚፈልግ። አዳዲስ ነገሮችን በራሱ የማየት ነገሮችን ይዞ ነው የሚመጣው። በራሱ ዓለም ውስጥ ለመውጣት ነው የሚመጣው ማለት ነው። ለመወጣት ራሱን ነፃ ለማድረግ የመጣ ሰው ነው። ለማወቅ ሳይሆን ያለበት ኢንቫይሮንመንታል ቼንጅ የሚባሉ አሉ። አእምሮውን ለማደስ በቃ የቦታ መለወጥ የአንዳንድ ነገሮችን ስለሚያስተካክሉ የምታጣቸው ነገሮች ይኖራሉ ማለት ነው። ለምሳሌ አንድ በሱስ የተጠቃ ሰው ለማዳን የሚጠቀሙበት የዚህን መልኩ ነው። ሱሱ የማይገኝበት ቦታ ይልኩታል ማለት ነው። ስለዚህ በእነሱ አባባል 21 ቀን ካለፈው ወደ ሱሱ አይመለስ የሚል እምነት አለ። የሕክምና እምነት ስላለ እንደዚህም ይሆናል። ስለዚህ በጣም በዛ ውስጥ ያለፉ ሰዎች ታሪክን ላይፈልጉ ይችላሉ ማለት ነው። ሌላኛው ምንም አይነት ታሪክ ከሌለበት ሀገር የመጡ ሰዎች ታሪክ መስማት አይፈልጉም። ምክንያታቸው ለምሳሌ አሜሪካኖችን ብትወስድ ሊሰሙ አይችሉም። ምክንያቱም ስለ ታሪክ አይደለም በህይወታቸው የሚያስተውሉት ስለ ቴክኖሎጂ፣ ስለ ኤአይ፣ ስለ አይቲ የመሳሰሉት ነገር ላይ ነው ፎከሳቸው እና ታሪኩን እንድትነግራቸው ሲሆን አጠር ያለ ነገር እንደዚህ ነበር ብቻ ነው። ምን ነው የበታችነት ስሜት ነው ወይንስ እንደው የእንትን ነው? በቃ አሁን የላቸው አስተምሮት ባህሪያቸው እንደዛ ነው። እነሱ ዓለም እንድትሰግድላቸው የሚፈልጉ ናቸው። ትልቅ ክብር ነው የምታደርግላቸው። መኪና እየከፈትክላቸው ታስገባቸው ይገባል። ወንበር በየሰዓቱ እያጸዳህላቸው፣ ውሃ በየሰዓቱ እያቀረብክላቸው እንትን የምንባለው የተሻለ እንክብካቤ በመሻት ብቻ የሚመጡ ናቸው ማለት ነው። ወራስ አንዳንዴ ከጀርመን፣ ከጣሊያን፣ ከፈረንሳይ ብዙ እንግዶች ደግሞ ይመጣሉ። እነዚህ ደግሞ የራሳቸው ባህል ታሪክ ይዘው የዘመናት የመጡ ህዝቦች ናቸው። ስለዚህ የእኛንም ታሪክ መስማት ይፈልጋሉ። የእኛንም ታሪክ ማነጻጸር ይፈልጋሉ። ከእነሱ ታሪክ ጋራ ማስተካከል ማዋሃድ ይፈልጋሉ እና እጅግ ረዥም ሰዓት ጊዜ ሰጥተው ደግሞ የሚያዳምጡ ቱሪስቶች እነዚህ ይሆናሉ ማለት ነው። አሁን ወደ ኢትዮጵያ ከሚመጡት አንጻር ማለት ነው። አፍሪካውያን ሲመጡ ደግሞ ራሳቸው ይገረሙበታል ማለት ነው። እንደዚህ ነገር ስለማወቁ ከአቅማቸው በላይ ይሆናል ማለት ነው። ለምሳሌ ላሊበላን ስትመለከት፣ ጎንደርን ስትመለከት፣ ሰሜንን ስታይ በቃ የለም በእነሱ ዓለም የለም። ይሄ የራሳችን ሲቪላይዜሽን የጥቁር ስልጣኔ የጥቁር የበላይነት የታየበት ፈረንጅን ያባረረ አገር በቤተ መንግስት የኖረ የአፍሪካ ንጉስ ፓላስ ምንለው ሳይሆን ይሄ ካስትል ምንለው ቤተ መንግስት ስለሆነ ማለት ነው። አፍሪካውያን ራሳቸው ተንከባክበው ያቆዩት ፓርኮች የመሳሰሉትን ሲያስተውሉ ኢንደሚኮች አለመጥፋታቸውን ሲያስተውሉ እነዚህ ጥቁሮቹ ደግሞ እጅግ በጣም ይገረማሉ ማለት ነው። እጅግ ራሳቸውን መስዋዕት እስከማድረግ ድረስ ይደርሳሉ ማለት ነው። ያንዳንዱ ባህል ታሪክ ተቆርቋሪ ሆነው ነው የሚያዳምጡት። ወይም ደግሞ በሚያልፉበት ጎዳና ራሱ ህዝቡንን ሪስፔክት ማለት
በክብር ነው የሚያልፉትም በክብር ነው ሰላምታም እየሰጡ የሚሄዱ። እነዚህ እንግዶች ደግሞ ጥቁሮቹ ሲመጡ ደግሞ ማለት ነው። ምክንያቱም እዚህ የማንነታቸው የበላይነታቸው ማሳያ፣ የእኩልነት ማሳያቸው፣ የታላቅነት ማሳያ ስለሆነ ኢትዮጵያ ብለን የምንጠራው ምንድን ነው? በጉብኝት ወቅት የየት ሀገር ጎብኝ ይበዛል? አሁን በአብዛኛው መጥቶ የሚጎበኙት የምን ሀገር ሰዎች ናቸው? እንግዲህ እንደ ጉብኝት የእንግሊዝኛ ተናጋሪ ሀገራት አውሮፓውያን ይበዛሉ ማለት ነው በኢትዮጵያ። ምክንያቱም ያስተዋወቅንበት መንገድ ነው። ከዚህ ቀደም ሀገራችን ያስተዋወቀችው በአብዛኛው አውሮፓ ላይ ስለነበረ የአውሮፓ ጎብኚዎች ይበዛሉ ማለት ነው። እንደመነሻ ግን አሁን ምስራቅ አውሮፓዎች፣ ኤዥያዎች ላይ ቻይናዎች፣ ኮሪያዎች መምጣት ጀምረዋል ማለት ነው። መጀመሪያ ከደቡብ አሜሪካ ደግሞ አርጀንቲናዎች በብዛት መምጣት ጀምረዋል። አሜሪካኖች ራሳቸው ዩኤስኤዎች መምጣት ጀምረዋል። ስለዚህ ያስተዋወቅንበት መንገድ ነው እንጂ ሁሉም ይመጣሉ። አሁን ግን ባለው በዚህ ከኮሮና በፊት በነበረው ከኮሮና በኋላ የትግራይ ጦርነት የአማራ እርስ በርስ ግጭት ስለሆነ ብዙ እንግዳም ባይኖር ከዛ በፊት በነበረው ስታስቲክ የሚያሳየው አንደኛ ጀርመኖች ነው የሚበዙት በሀገር ደረጃ ጀርመን ይበዛል። ከዛ በኋላ ፈረንሳዮች ይበዛሉ። እንደዛ እያለ ሄዳል። ከዛ አሜሪካኖች ይቀጥላሉ። እንደ አጠቃላይ እንደ ቋንቋ ግን እንግሊዝኛ ተናጋሪዎች ይበዛሉ ማለት ነው። ምክንያቱም እስራኤሎች እንግሊዝኛ ተናጋሪ ሆኖ ስለሚመጡ ማለት ነው። አንድ ቅርስ ተብሎ ለመጎብኘት ምን ያህል ጊዜ መቆየት አለበት ተብሎ ይታሰባል? እንግዲህ እንደ ዓለም አቀፍ ዳታ ወይም ደግሞ እንደ ሀገራችን ቅርስ ጥበቃ ድርጅት 64 ዓመታት ያለፉት ነገሮች ሁሉ እንደ ቅርስ ይመዘገባል ማለት ነው። 64 ዓመታት ያለፈው ከዛ ውጭ ማራኪ ሆንም አልሆንም ግን የሆነ ነገሩ ሳብም አልሳብም እንደ ቅርስ መታየት ይችላል። ከ64 ዓመት በኋላ ለዛ ነው ክርክር የነበር። የእኛም ባይሆን የሌላ ህንፃዎችን እንደ ቅርስ ይታዩ ብሎ አንዳንድ ሰዎች ሲሞግቱ ሰምተህ ታውቃለህ? ለምሳሌ ፒያሳ ለምን ቢጫ ቀለም መቀባት አልነበረበትም? መስቀል አደባባይ ለምን ፈረሰ? እዚህ የሚሉ ጥያቄዎች የመጡት በመመዘኛ ደረጃ አንዳንድ ስራዎች ብዙ ዓመት ይሆናቸዋል እና 64 ዓመት ካለፋቸው እንደ ቅርስ ስለሚቆጠሩ ነው አይፍረስ የሚለው ሰው ማለት ነው። ነገር ግን በዚህ አጋጣሚ ለህዝቡ መናገር የምፈልገው የፒያሳ ህንፃዎች ተቀይሯል፣ ግን ከቢጫ ወደ ኢትዮጵያዊነት ነው የተቀየሩት። ከቢጫ ወደ ኢትዮጵያዊ መልክ። ምክንያቱም ጎንደር የተቀባቸው ቀለም አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ እኩል ሲደባለቁ የሚመጣው ቀለም ነው። ይሄ ግራጫ ከለር የሚመስለው ግራጫን ብለው ወይ ደግሞ ወደ ሰማያዊ እና ወደ ጥቁርነት ያደላ የአስፓልት የሚመስለው ቀለም የአራቱ ሰንደቅ ዓላማ ቀለሞች ቅይጥ ነው ማለት ስትቀይጣቸው ይመጣሉ። ታስቦበት እንደዛ የተሰራው ማለት እሱን አናውቅም። አሁን እንዴት ይሄ ቀለም መጣ ብለን ክሮስ ቼክ ስናደርግ ነው ቀለማትነን ከተቆርቋሪነት አንጻር እንዴት መጣ ይሄ ቀለም ለምን መጣ እያለ ህዝቡ ይጠይቀኝ ስለነበረ ያው መጨረሻ ላይ የነበረኝ አማራጭ ቀለሞችን ማዋሃድ ነበር እና እስኪ ሰንደቅ ዓላማውን ሞክረው ስሞክረው ሰንደቅ ዓላማዎችን ምን ቀለም ሞከርከው? ራሱን ሙሉ ሰንደቅ ዓላማ አረንጓዴ፣ ቀይ፣ ሰማያዊን ሲጨመርበት አሁን ያለው የጎንደር ከተማ ቀለም ይመጣል ማለት ነው። ይሄ ቀለም ግን በማንኛውም ቦታ ላይ ነው አሁን እየተቀባ ያለው ቀለም የኢትዮጵያ ሰንደቅ ዓላማ እየተቀባ ያለ ማለት ነው። ኦኬ በውስጥ ታዋቂ ማለት ነው። ሰዎች አብዛኛው የሚሰጡት ትርጉም ሌላ ቢሆን የሚሰጠው ትርጉም ግን ያ ነው። እስኪ አሁን ደግሞ ወደ አንተ እንምጣና ወደዚህ የማስጎብኘት ስራ እንዴት ነው የገባው? እስኪ ማስጎብኘት እንዴት ሊማርክህና ወደዛ ውስጥ እንዴት ልትገባ ቻልክ? እንግዲህ ማስጎብኘት ለኔ የመጣሁበት የህይወት መስመር ነው። እሺ እንዴት ቅርስ ያለበት ቦታ ነው የተወለድኩት ጎንደር ውስጥ። ከዛ ጋር ያይዘን እንደውም ስለ ትውልድ እናውራ እስኪ። የተወለድክበትን ቦታ አንሳና ድጋሜ ከምጠይቅህ የተወለድክ ቦታ አንስተን እንዴት ወደዛ እንደገባህ እንቀጥላ። ጎንደር ቸቸላ የሚባል ቸቸላ ደግሞ ቁስቋም የሚባል ቤተክርስቲያን አለ። ይሄ ደግሞ በቅርስ የተሞላ ነው በጣም። ስለዚህ ከ4 ዓመት ጀምሮ ቤተክርስቲያን መሄድ ግን ታስታውሳለህ አይደል? ስለዚህ ቤተክርስቲያን ስሳለም 7 ዓመት ጀምሮ ማስጎብኘት ጀመርኩ ይሉኛል አባቶች ማለት ነው። ምክንያቱም ህፃናቶች ሲመጡ ትልልቅ ሰዎች አይገቡም ነበርና ሳያቸው ትባላለህ፣ እንደ ደቂቅ ትታያለህ፣ እንዳስጎብኝ ትታያለህ። እነሱ ሁልጊዜ ከእግር ስለምንከተል አያቴም ካህን ስለሆኑ እዛው የሚያገለግሉ እዛው የሚያዱ ስለነበሩ እሳቸውም ጋር ረጅም ጊዜ ስለነበረኝ
ስለዚህ ከልጅነቴ ማስጎብኘት ጀመርኩ ማለት ነው። ምክንያቱም ትልቅ ሰዎችን አባ ስብሐት የምንላቸው ትልቅ አባት ነበሩ። እሳቸው ያስጎበኙ ብሎናል። ልጆች ምናምን ሲመጡ ደግሞ እኔ ያስጎበኝ ነበር። በዛ መልኩ ነው ማስጎብኘት የተጀመረው። 12 ዓመት ሲሆን በሚዲያዎች ሁሉ እየቀረብን መስጠት ጀመርን ስለ ቅርሶቹ። ከዛ እድለኛ ሆነን ደግሞ ቱሪዝም ማኔጅመንት የመማር እድሉ ጎንደር ዩኒቨርሲቲ ከፈተ። እኔ ዩኒቨርሲቲ ስበቃ ደግሞ እንደዛ ሆነ ማለት ነው። ያን ተማርክ? የዩኒቨርሲቲ ተማሪ ደግሞ ጎንደር ከተማ አስተዳደር አስጎብኝ ፍቃድ ሲሰጥ እድለኛ ሆኜ እኔም ፍቃዱን አገኘሁበት ማለት ነው። ስለዚህ በዚህ መልኩ ነው አስጎብኝ ሆንኩት። የትምህርት ብቻ ሳይሆን የልምድም ነው የመጣሁበት መንገድ ነው ማለት የህይወት መስመር ነው ማለት። ልምድና ትምህርት ሲገናኝ ደግሞ በጣም ጥሩ የሆነ ውጤት ነው የሚያመጣው። እሺ አሰግድ ድምፅን ከፍ አድርገህ አውራልኝ እስኪ። ከዚህ ጋር አያይዘው ስለ እንትን አውራኝ እስኪ፣ ስለ ቸቸላ። የቸቸላ እንግዲህ አንድ ታሪኳን የሚያውቅ ሰው ተገኘ ማለት ነው። ስለ ቸቸላ አውራን እስኪ። ስለዛ ቸቸላ የስሙ ራሱ የጣሊያን ስም ይመስለኛል አይደል? ከዚህ ጋር ተያይዞ ስያሜ ካለውና ስለ ሰፈሩ እስኪ እናወራ። ቸቸላ በጣም ብዙ ታሪክ ያለው ሰፈር ነው። በጣም ተወዳጅም ቦታ ነው። እንግዲህ ቸቸላ እንዴት አድርጌ ልንገር፣ ረጅም ዘመናት በሁለት ታሪክ ብናየው ይሻላል። በዘመናዊ ታሪክና በጥንታዊ ታሪክ ማለት ነው። ቸቸላ በጥንታዊ ታሪክ የደብረ ፀሐይ ቁስቋም ማርያም መገኛ፣ የእቴጌ ምንትዋብ ደብር፣ የትንሹ ኢያሱ ማረፊያ፣ የኢዮዋስ መቃብር ብለን መጥራት ትችላለህ። ሰው የጎንደር ህዝብ 47 ዓመቱን ነን ያሳለፈው የቸቸላ አካባቢ ላይ ነበር ማለት ነው። በመጨረሻዎቹ ዘመን መሳፍንት በሚገባባቸው አካባቢዎች ማለት ነው። ቸቸላ በራሱ ማክሰኞ ገበያ የሚባል ነበረው። ስለዚህ ገበያው ማክሰኞ የሚውለው ለቤተ መንግስቱ ግብር ይውል ነበር፣ ለቁስቋም እና ለህዝቡ ማለት ነው። የቸቸላ ህዝብ የካህናት ማረፊያ ነው የነበረው። ምክንያቱም 165 አካባቢ ካህናት ስለሆነ እቴጌ ምንትዋብ የሾሙላት ለደብሯ። ስንት 165 ደብተራ። እሺ ያ ማለት ወደ 265,000 ሄክታር መሬት ነበራት ማለት ነው። እሺ በሀሳቡ ማለት ነው። ምክንያቱም ሰው የቸቸላ ነዋሪ ከካህኑ ባለፈ በካህኑ ስር የሚያድረው ሰው ነው የነበረው። ለምሳሌ ከደንቢያ፣ ከጃኒ ፈንቀራ፣ ከጃኒካው፣ ከበለሳ፣ ከሙሲት አካባቢ እዚህ እስከ ጎጃም ነው የሚሄድ መሬቱ። ይሄ መሬት አንድ ቦታ ላይ አይደለም። ምክንያቱም ሀምሾ የሚባል አለው የቤተክርስቲያን አሰጣጥ፣ 1/5 ማለት ነው። ሲሶ 1/3 እያለ ነው የሚሄደው፣ ሩብ የሚሰጣል። እና እንደየቦታው ለምሳሌ የግጫ መሬት ነው የሚሉ አለ፣ ለከብቶች አለ፣ ሳር ብቻ አለ፣ ለቤቶች እንክዳነ ሳር ምናምን የሚመጣበት ግጫ መሬት ደግሞ የእህል መሬት የሚባል አለው፣ ደግሞ የጥሬ መሬት የሚባል አለ። እና እንደዛ የሆነ ብቻ የዛ ካህናት ማረፊያ ታላላቆች መቆያ ነው የነበረው ማለት ነው። ግን በመሐዲስቶች ቃጠሎ በኋላ ካህናቱ በሙሉ በቁም ስለተሰየፉ የአካባቢው ማህበረሰብ ወደ ቀየው ባዶ ሊሆን ይችላል ማለት ነው። አባቶች የደብሯን ታቦት ይዘው ወደ ስላሴ ወይም ወደ በለሳ ሄደው ነው ያተረፏት ማለት ነው። ያ ዘመን ታቦት በራሴ ቃጭል በእጄ ይባል ነበር። እንደምታውቀው በሆታ በጭፈራ ነው አይደል ታቦት ይዘን የምንወጣው። ያ ጊዜ ግን ለዛ ሰዓት አልበቃቸውም። ስለዚህ ካህናቱ ሞቅ ለማድረግ ምን ያደርጋሉ ማለት ነው? ቃጭል ይዘው ነው ይሄ ነው በጥንታዊ ታሪክ ኦልሞስት የጎንደር የመጨረሻ ፍሬ ወይም ደግሞ የጎንደር የመጨረሻው መልካም ዘርም ቸቸላ ይሆናል ማለት ነው። ወደ ስያሜው ስንመጣ ግን ወደ ጣሊያን ቆንጽላ መምጣቱን ተከትሎ ይሄ ሁለተኛው ዘመናዊ ታሪኳን በ1910 አካባቢ ነው ቸቸላ የሚለውን የተገኘው። ቸቸላ እንደ መታጠፊያ ማለት ነው፣ እንደ ማረፊያ ማለት ነው። እሺ ያ ማለት ምንድነው? የጣሊያን ቆንጽላውን ሲጥል ነጭ መጣ። ስለዚህ ነጩ ከሙስሊሙም ከክርስቲያኑም ጋር እንዲሆን አልተፈለገም። ይሄ ቆንጽል የምንለው ወይም ደግሞ ኤምባሲ የሚለውን ለመክፈት ስለሞከረች ጣሊያን በ1909 እና 1910 ባሉት ጊዜያቶች እዚህ ጽሕፈት ቤት ለመክፈት ሞክራ ነበር። እሺ ስለዚህ ያን ሰው ወደዚህ ከህዝቡ ጋር ማጣመሩ
ቅድም ከመጣንበት ባህል ታሪክ አንፃር ተገቢ አልነበረም፣ በወቅቱ ለነበሩት ለራሱ ጉግሳ ማለት ነው። ስለዚህ ፈንጠር አድርገው አሁን ሆስፒታል የተሰራበት ቦታ ላይ ያስቀምጡታል ማለት ነው፣ መታጠፊያው ላይ ማለት ነው። እና እሱ ደግሞ ጎጆዎቹን ተከለና ትኩሉ አደረሰ። ትኩሉ ብሎ ሳይማቸው ምን ማለት ነው? ትኩሉ ማለት ጎጆ ቤት ማለት ነው በእነሱ። እና እኛም ስናድግ ትኩሉ እንሂድ ነው የምንለው፣ ሻይ ቡና ለመጠጣት ማለት ነው ከልጅነታችን። ሆስፒታል ውስጥ ራሱን የቻለ ትኩሉ የሚባል ቦታ ነበር በዚያ ሰውዬ። የዛ ሰውዬ ምንድነው ሕክምናና ያስተምር ስለነበረ ወደ የተፈቀደለት መጨረሻ ላይ እንደ ትምህርት ቤት የተከፈተበት የመጀመሪያው ኳስ ጨዋታ የተደረገበት ቦታ ቸቸላ ነው ማለት ነው በኢትዮጵያ። በኳስ ደረጃ የመጀመሪያው ኳስ ያጫወቱበት፣ ምክንያቱም ጣሊያኖች ስለሆነ እዚህ ነበሩት። ስለዚህ በእኛ አይታወቅም ኳስ በዛ ሰዓት ስለማይታወቅ እነሱ ናቸው የመጡት ወደ ቸቸላ ማለት ነው። ይህ ኳስ የተጀመረበት የሚለው በኢትዮጵያ ነው። እንደውም እንደ ኢትዮጵያ የምትቆጥረው ይችላል፣ ምክንያቱም 1922 በፊት ክለብ ስላልነበረኝ ሀገር ማለት ነው። ቅዱስ ጊዮርጊስ አይደል የመጀመሪያው። ስለዚህ ከ22 በፊት ወይም ደግሞ እዚያ በፊት ስላልነበረ ማለት ነው ቸቸላ የመጀመሪያው እግር ኳስ የተጫወቱባት ቦታ ናት ማለት ነው። እሺ እነ ሰለሞን አዲስ ሁሉ የመሰከሩለት ነው። ቸቸላ ማለት ኦልሞስት 3 መንደሮችን የያዘ አካባቢ ነው። ሰኒት አለ፣ ቁስቋም አለ፣ ልደታም በዛው በቸቸላ የሚያዘው። ከዚህ በተለምዶ ግን አሁን ቸቸላ የሚባለው ከየት እስከ የት ነው? ከዚህ ከመዳመጫ ወደዚህ ብሎ ከዲፖ አንስተህ እስከ ሆስፒታል እስከ ቀሃ ያለው ቸቸላ ይባላል እንጂ ልደታንም የሚያጠቃልል ነበር። ልደታ ዲፖ ነው፣ ዲፖ በልደታ ውስጥ። እሺ ሰው ይሄን ያክል የነበረው። ስለዚህ ቆንጆ እድገት ነው ያደግነው። ከረማታ ነበረን። ከረማታ በጣም የብዙ ሰው ትዝታ ነው። የቸቸላ ወጣች በሙሉ አይረሱትም ይህን ቦታ። ከረማታ ነበረን። ከረማታ ማለት ሜዳ ማለት ነው፣ የኳስ ሜዳ ማለት ነው በጣሊያን ነው። ይህም ትርጓሜ ከረማታ ሰፊ ቦታ እንደማለት ነው። ስለዚህ ጣሊያኖች ከረማታ አምባጅኒያል ጎንደር፣ ከረማታ ቸቸላ አለ፣ ሌላም ቦታ ከረማታ ይኖራል። ምክንያቱም አብዛኞቹ ሰፊ ሜዳዎችን ነው እንደዛ። ቅርስ በብዙ ሰዎች የመወደድ የመጎብኘት እድሉ ሰፊ ነው እና ብዙውን ጊዜ ኢትዮጵያን ግን በዚህ ጉዳይ ላይ እንትኖች አይደለንም፣ እድለኞች አይደለንም ብዬ አስባለሁ። እና እንደው የሀገሬው ሰው ለሀገሩ ቅርስ ምን ያህል ስሜት አለው? ይጎበኛል፣ ይመጣል? ያህል ስሜት ውስጥ ምን አይነት ነው? እስኪ እንየው። ከሁለት ነገር እንየው። የሀገራችን ሰው ቅርሱን ይወዳል፣ ማንነቱን ይወዳል። አይደፈሬ ነው፣ አይነኬ ነው። ያ የራሱ ትልቅ ፖቴንሻል ነው። ባሳለፍናቸው የግጭት ጊዜያት አንዲትም ነገር ኮሽ ያለች ነገር የለም ቅርሶች ውስጥ። ጥምቀተ ባህርም ላይ አፄ ፋሲል ግቢ፣ ስለ ደብረ ብርሃን ስላሴ ቤታችን ላይ የትም ቦታ አላጮህም ሰው፣ ድንጋይም አልወረወርም ወደ አንዱ ሰው። የሀገራችን ሕዝብ ቅርሱን ያከብራል፣ ይወዳል፣ የመሳሰሉ። ነገር ግን ቅርስ የመጎብኘት ልምድ የለንም። የማወቅ ልምድ የለንም በሁለት ምክንያቶች። አንደኛው ባለመደፈራችን፣ ባለመገዛታችን እና አጎንባሽ ባለመሆናችን የተነሳ ሁላችንም የመሪነት አቅም አለን ብለን የምናስብ ህዝቦች ነን ኢትዮጵያ ውስጥ። በጣም እየጎዳን ያለ ነገር ነው ነገራችን። ማንኛውም ቦታ ብትሄድ የሚዋጋው ሁሉ የሚጋጠመው ሁሉ አገር ለመምራት ነው። ያ ማለት ኤኒዋን ኢትዮጵያ ሁሉ ሊደርሺፕ ይችላለሁ ነው የሚያስብ። ምክንያቱም ተገዝተን አይደለም ያደግነው፣ በራሳችን ስለመጣን ማለት ነው። በዚህ ምክንያት አብሮም እንደ ጎልብቷል ማለት ነው። አውቃለሁ አሁን ያለው ነገር ማለት። ስለዚህ ቤተ መንግስቱ አቅራቢያ ስለኖር ቤተ መንግስቱን አውቀዋለሁ ብለህ ታስባለህ። አባቶች ሲተረቱ ምን ይላሉ? ቅርብ ያለ ጸበል ቆዳ መንከሪያ ይሆናል። ስለዚህ ምንድነው ያ እናውቀዋለን ብለው ከማሰብ አንጻር ወይም ነገ ደርስበታለሁ ብሎ ከማሰብ አንጻር ነው ህዝቡ የማይጎበኘው። እና ይሄ ስናድግ የመጣንበት እናውቃለን የሚል እና ደግሞ እንትኑ አለመምጣቱ ነው እንጂ በሌሎች ሀገራት ስትመለከት የውስጥ ቱሪዝማቸው ከግማሽ በላይ ይሸፍናል ማለት ነው። የቱሪዝም ጉብኝታቸው የሀገር ውስጥ ወይም ደግሞ ኢንባውንድ ቱሪዝም የሚሉት እጅግ ከፍተኛው እንትን የሚያሳየው ቁጥር ማለት ነው። ሁለተኛው ደግሞ ሀገራችን ውስጥ የተፈጠረው አለመረጋጋት ተጽዕኖ አመጡበታል። በህዝቡ ማንም ወጥቶ በሰላም ሊገባ አልቻለም እንደምታስበው። እና የነዛ ግጭቶች መኖር ቢያንስ እንኳን
የአባቶችን ምክር ተቀብለው በመንፈሳዊ ተደራጅተው የሚመጡ ሰዎች እንዳይመጡ አድርጓል። ሌላኛው የቱሪዝምን እንትንም እኛ ስለማንሰራው ነው። ራሳችን እንደ ኢንስቲትዩት የቱሪዝም ገቢው ምን ያክል ደረሰ ተብሎ የሀገር ውስጥ ቱሪዝሙ ያለውን ትራንዛክሽን አለመመልከታችንም ደግሞ አናሳነት ይሰማል ማለት ነው። ምክንያቱም ጎብኝን አሁን እየቆጠርን ያለን ቅርስ የሚጎበኘውን ብቻ ነው። ነገር ግን ለፌስቲቫል፣ ለስብሰባ የሚመጣል፣ ለቢዝነስ የሚመጣል፣ ለቀን ደርሶ መልስ የሚመጣል፣ ሆቴል ብቻ አልፎ ለመሄድ የሚመጡ አሉ። እነዚህን ጎብኚዎች ደግሞ ስላልያዝን ነው እንጂ አሁን ጎንደር ከተማ ውስጥ ሆቴላችን ሁልጊዜ ስትጠይቅ አልጋ አለን ስትላቸው አልጋ የለንም ነው የሚለው። ለምሳሌ ጎንደርን ብንወስድ ማለት ነው። ስለዚህ ጎብኚ አለ ማለት ነው። ያ ጎብኚ ቅርስን ብቻ ነው የማይጎበኘው ማለት ነው። ታሪካዊ ቦታዎችን ብቻ ነው የማይጎበኘው እንጂ ከተማውን እየጎበኘ ነው ማለት ነው። ስለዚህ እንዲሁም ደግሞ የማናውቃቸው የጎብኚዎች ብዛትም እንዳሉ ታሳቢ እንዲደረግ ማለት ነው። አሁን አንተ የምታስጎበኘው በጎንደር በአማራ ክልል ብቻ ነው ወይስ ሌላውን ቦታ ሁሉ ያጠቃልላል? በኢትዮጵያ ሁለት አይነት መንገዶች ነው ያሉት። ሁለት አይነት መታወቂያዎች ይኖረዋል አብዛኛው አስጎብኚ ማለት ነው። ሀገር አቀፍ አስጎብኚ የሚልና አካባቢው አስጎብኚ ማለት ነው። ስለዚህ ሁለቱ ያለን ሰዎች ሁለቱንም እናስጎበኛለን። አካባቢያችንም ሀገራችንን እናስጎበኛለን ማለት ነው። አይ የአካባቢውን ብቻ ይዤ ነው የምቆያሉ ደግሞ አካባቢያቸውን ብቻ ያስጎበኛሉ ማለት ነው። ስለዚህ አጋጣሚ ሆኖ እኔ ያው የማህበሩ አባል ስለሆንኩኝ አገሩ ሙሉውን የማስጎብኘት አቅሞች አሉ ማለት ነው። ሙሉ ኢትዮጵያ በጣም ደስ ይላል። ግን ይህ ሁሉ ስታስጎበኝና ስታሳይ ሰው በጣም ካያቸው ጎብኚዎች በብዛት የሚደመሙበትና የሚደነቁበት ቅርስ የትኛው ነው? ምኑ ሲማረካቸዋል? ራሱ የቱሪዝም ፍሎ ያን ይነግራል። አንደኛ ላሊበላ ነው። ኢትዮጵያ በጣም ይደነቃሉ ላሊበላን ሲያዩ። ማመን ይከብዳል። የላሊበላ ለሚያው ማለት ነው በኢትዮጵያ የተሰራ ብሎ ራሱ ማመን ይከብዳቸዋል። እኛ ባይሆን መላእክቶች ያግዘውናል ብለን አሁን መላእክታኖቹ ነጭ ስለሆኑ ነው እንጂ ነጮች ናቸው ያገዟቸው ብሎም ስሜት ለማጥፋት ይሞክራሉ። ግን እውነቱ ሌላ ነው። ምክንያቱም ሁለት ነጮች እና በዛ ሰዓት የነበረው ሰው 24 ዓመት ቢሰራ እነዚህ ሊሰራቸው አይችልም። እስኪ ላሊበላ በ24 ዓመት ውስጥ አለቀ ነው የሚባለው ከመጀመሪያ እስከ መጨረሻው ማለት ነው። እና ሁለት የመላእክትን ኃይል ባላቅም በቀን 40,000 ሰው ብትመድብ በዛ ሰዓት የነበረው ቴክኖሎጂ ያሉ በሚባሉት መጥረቢያ አድዋማና ሽብልቅ 24 ዓመት ቢሰጠው ሰው ሊሰራቸው አይችልም። ቅርሶችን ሊያመጣቸው አይችልም። እና ያ ሊያስደንቅ ግዴታ ነው ማለት ነው። በጣም እኛማ ያው ከማድነቅም አልፈኮ ዝም ብላ አይተህ መውጣት፣ ምንም ጥያቄ የማታነሳ ምንም አትልም፣ እየተደመምክ እያየ ገርሞ መውጣት ብቻ ነው። እንዲያውም አንድ ጸሐፊ ምንድን ያለው ያየሁትን ብነግራችሁ አትሰሙኝም፣ የተረዳሁትንም ብጽፍላችሁ አታምኑኝም። የሰው ልጅ በህይወት ዘመኑ ማየት ከቻለ ላሊበላን ሄዶ ማየት ሄዶ ብሎ የጻፈው። ምን ይለዋል ግን አሁን እንደዚህ በጣም የተደመሙ ሰዎች በአብዛኛው ላሊበላን ሲያዩ ምን ይሰማቸዋል? ምን ይላሉ? ያው እዝን እንታመዘን መግለጫ ነው የሚያጡት። በጣም ደስታቸውና መቆጣጠር የሚያጡት አብዛኛው በተለይ የሃይማኖታዊ ተጓሉ በተለይ እምነት ያላቸው ክርስትናና እውቀት ያላቸው ስለሚያገናኙ ደግሞ እነሱ በጣም ለመግለጽ አስቸጋሪ ከሆኑ ቦታዎች አንዱ ነው ማለት ነው። አብዛኛው ነጭ ጎብኚዎች ይመጣሉ ወደ ሀገራችን እና እነዚህ ነጭ ጎብኚዎች ሲመጡ ምን አይነት ባህሪና ስሜት ያሳያሉ? የሚያዩት ታሪክ ቢያንስ ዝቅ አድርገው ሊያዩት ከሚችል ህብረተሰብ የወጣ ነገር ነው የሚመለከቱት ነገር እና ይደነቅም ይኖራል፣ የሚናደድም ይኖራል። ምን አይነት ባህሪ ያሳያሉ በአብዛኞቹ ስታይ? ወደ እኛ ሀገር ሲመጡ ሁለት ሀሳቦችን ይዘው ነው የሚመጡት። አንደኛ ድህነትን፣ ትንሽነትን፣ የተደበቁ ነገሮችን ለማኞችን ለማየት እና የሚመጡ አሉ። አንዳንዶቹ ደግሞ የለም ያልተገዛች ሀገር ስለሆነች ምን አይነት ህዝቡ ባህሉ ምን እንደሆነ የሚል ብለው ይመጣሉ። አንዳንዶቹ ደግሞ ስለ ቦታው አጥንተው የሚመጡ አሉ ማለት ነው። ቦታውን ለማወቅ የሚመጡ ማለት ነው። ስለዚህ ቦታውን ለማወቅ የመጡ ሰዎች በጣም ረፍት አድርገው ይጎበኛሉ ማለት ነው። ለሌላ መንገድ የመጡ ሰዎች ዝቅ አድርገው እንዳያዩት ቅርሱ ከፍ ብሏል። ስለዚህ ከመገረምና ከማሰብ ባሻገር ላይሰሙ ይችላሉ፣ ታሪኩን ላያዳምጡ ይችላሉ። ግን ዝቅ አድርገው ዝቅ ይል የነበረው
ከመታደሱ በፊት ነበር። ምክንያቱም ብዙ ፍርስራሽ የበዛው ስለነበር ማለት ነው። አሁን ግን በቃ ወደ ሪል ቤተ መንግስትነት መጥቷል፣ ጎንደር እንኳን ማለት ነው። ስለዚህ እዚህ ነው የታመዘኝ ነው የምሰማው። መስከረም ከቀኝ ግዛት በፊት ይህን ሰርታችኋል። ለራሳቸው ይደነግጣሉ፣ ይገረማሉ። ይህ እኮ በአውሮፓ ስታንዳርድ ነበራችሁ፣ የሬኔሳንስ እያካሄዳችሁ ነበር። ለምን ወደኋላ ቀራችሁ? ምንድነው ወደኋላ የመለሳችሁ? እንዴት ይሄ ሊቋረጥ ይችላል ብለው እንዲያውም እንደ አንድ ኢትዮጵያ ሆነው እንደገና ይቆረቆራሉ ማለት ነው። ይሄ ነው በአብዛኛው ባህሪያቸው። አልፎ አልፎ ተናጠል ባህሪ ያለው ቅድም እንዳልኩ መስማት የማይፈልግ ጭራሹን ሊያይህ የማይፈልግም እንግዲህ መጣሪ በቃ በጎኑም እንድትኖርበት የማይፈልግም ማለት እንደገና ደግሞ ካልተሸከምከኝ የሚልህን ቡዳም ሊመጣ ይችላል። ሁሉም ነገር አንተ ላይ የሚጥልህ እና እጅግ በጣም ደካሞች እንግዶችም ይመጣሉ እንትን ያሉ ማለት ነው። መሄድ ማይችሉ ወንበር ይዘላቸው ግን የማየት ፍላጎት ብቻ ይዟቸው ይመጣ ፍላጎት ይዟቸው ሲመጣ ወንበር እያሳረፍካቸው ታስጎበኛቸው ማለት ነው። ጣሊያንያን ጎብኚዎች ይመጣሉ። ከዚህ ከጎንደር ጋር ተያይዞ ደግሞ ብዙ ታሪክ አላቸው። የገነቧቸው ብዙ ቦታዎች አሉ፣ ድልድዮች አሉ። አባቶቻቸው የኖሩበት ቦታ አለ። በቅኝ ግዛት እኛን ባይገዙንም አባቶቻቸው የኖሩበት የተወሰነ ጊዜ አለ። ያን ለማየት ሲመጡ ጣሊያንያን ምንድን ነው የሚሰማቸው እዚህ ሀገር ውስጥ? እንግዲህ ያንንን እናሳያቸዋለን። ደስታቸው ለከት የለውም። አንድ አብዛኞቹ ተመሳሳይ ናቸው። ምክንያቱም ስም እንኳን አልቀየርንም ላለፉት 70-80 ዓመታት ማለት ነው። እነሱ አውቶ ፓርክ ብሎ ሄዱ፣ እኛ አውቶ ፓርክ እንላለን። እነሱ ፒያሳ ብሎ ሄዱ፣ ዛሬም ፒያሳ እንላለን። እነሱ አምባጂኔ ብሎ ሄዱ፣ እኛም አምባጂኔ፣ ብሪጋታ ብሎ ሄዱ፣ እኛም ብሪጋታ እንላለን ማለት ነው። እንዳለን ያስቀመጥን ነው እና ሰው ይሄ ነገር ደስ ይላቸዋል። ህንጻው በመቆየቱ የአባታቸው ሌጋሲያቸው ያስቀጠሉ ስለሚመስላቸው፣ ነገር ግን በአስጎብኚው አእምሮ ይህን ያክል ቫልዩ እንደ ትልቅ ቅርስ አይቆጠሩም እነዛ። ምክንያቱም ኢትዮጵያን ተገዝተን አይደለም፣ ኮሎናላይዜሽን አይደለም፣ ያን ተገደን ነው የተፈጸመው ብለን የምናስበው። ምክንያቱም የጎንደር ሰው በራሱ 139 ጊዜ ጦርነት አድርጓል ከጣሊያን። 139 ጊዜ ጎንደር የበጋሻው ማየት ይችላል። ከጅልጋ እስከ በለሳ እስከ ጋይንት እስከ ሰሜን ያሉትን ጦርነቶች ብትቆጥራቸው፣ አጅሬ ሁሉንም ብትቆጥራቸው በ5 ዓመት ውስጥ 139 ጊዜ ነው የገጠመው። እነዚህ ህንፃዎች የተሰሩት ለኛ አይደለም፣ የተሰሩት ግን በእኛ ነው። ምክንያቱም ግንባታውን መስራት የሚችለው እዚህ ህዝቡ ስለነበር ማለት ነው። ሁለተኛ እነሱ ተጽዕኖ ለማሳረፍ ከጃተከል በላይ ወደ ሰሜን ቤተመንግስቱን ጀምሮ ያሳስከብልኩ ለፈረንጅ ከዛ በታች እንቆየ መስክን ይዞ ለሀበሻ ብለው ስለነበረ ህዝቡ ላይ ተጽዕኖ አሳርፎበት ነበር ማለት ነው። ስለዚህ የጣሊያንን አንድ አስጎብኚ አንድ የሀገር አምባሳደር የጣሊያንን ህንፃዎች እንደዚህ ናቸው እንደዚህ ናቸው እንደዚህ ናቸው እናስጎበኝም ይልቁንም ጸጸት አለብን። ዝም ብለህ ጠቅላላ አድርገህ እንደዚህ እንዲሁም ጸጸት አለብን። በጣም ለምን ከንቲባችን ጣሊያን ህንፃ ውስጥ ይኖራል? ለምን የዞን አስተዳዳሪያችን ጣሊያን ህንፃ ውስጥ ይኖራሉ? ያንን ሁሉም እንጮሃለን። ይህን ታሪክ የመቀየር ጉዳይ ግን ቀላል አይደለም አይደል? ከተማችን ላይ ቀላልም ነው ቀላልም አይደለም። ምክንያቱም ይሄ ዓለም አቀፍ ሚዛን ነው። በራሳችን አንፈልግም ብለን የመቀየር መብታችን ነው። ዓለም አቀፍ ሚዛን ነው። ምን እናጣለን ግን? ምን እናጣለን? ምንም ታዲያ ምንም ካላጣን ገርሞኝ እኮ ብዙ ጊዜ አይደረግም ተቀይሮም አያውቅም። የኛ ችግሩ ምንድነው? አሁን የጣሊያን ህንፃዎች ያሉበትን ቦታዎች ለግለሰቦች ብትሰጣቸው ግለሰቦች ቅርሱን የሚሸፍን ህንፃ ነው ጭራሽ የሚሰሩት ማለት ነው። እየተመለከትን ያለን አንድ ሰው ህንፃ ስራ ከተባለ ለቅርሱ አይጠነቀቅም። የጣሊያኖች ህንፃዎች ሲሰሩ ቅርሱን ያማከሉ ነበሩ። ቀለማቸው ራሱ የወየበ ቢጫ የተደረጉት የቤተ መንግስቱን ቀለም ያመጣሉ በሚል አስተሳሰብ ነው ይባላል። የጣሊያን ህንፃ በሮችን ተመልክታቸው የጎንደር ህንፃ በሮችን የገጠሙት አይደል? ቅርጻቸው የአፄ ፋሲል ቤተ መንግስት በሮች እና አብዛኞቹ የጣሊያን ህንፃ በሮች ተመሳሳይ ናቸው። እንደዚህ እንትን ያለ አሰራራቸውን ስትሄድሙ ዝቅ ተደርጎ ነው የተሰሩት። የትም ቦታ ሆነ ቤተ መንግስቱ እንድታየው እንዳይጋረድ አድርጎ ነው። ይሄን ጣሊያን አስቦ ነው የሰራው ራሱ። ምክንያቱም በዛ ሰዓት 3 ጊዜ ነው ማስተር ፕላኑ የተቀየረ የጎንደር ከተማ። ኢቭን መጨረሻ ላይ ከተማውን ትተው ከወጣው አዘዞን የመኖሪያ ይሄኛውን የቅርስ ቦታ ለማድረግ አስበው። ምክንያቱም በጎንደር ውስጥ 361 አካባቢ 51 ህንፃዎችን ቆጥረናል ጣሊያን የሰሯቸው።
የታዘዘው አሁን ዛሬ መንግስት የወታደር ካምፕ የሆነው እ የጣሊያን ህዝብ ወደ እንትን እየወጣበት ነበር ማለት ነው። እዛ አካባቢ የተሰሩ ቤቶች ጣሊያን ናቸው ማለት ነው። በሙሉ መከላከያ ያዛቸው ቤቶች የጣሊያን ናቸው። ስለዚህ ከተማውንም ወደ ቅርስ ከተማነት የመቀየር ነበር ሶስተኛው የነ ሞንቴ ዴላ ፖርቴ ፕላን ማለት ነው። 3 ጊዜ ነው የከተማዋን ስትራክቸር የሰሩት። ፕላን የምንለው አለ አይደል? ማስተር ፕላን። ስለዚህ ጥንቃቄ ነበረው ቅርሶችንም ሲያድሱ በዛ መልኩ ስለሆነ የታደሱት። ስለዚህ ጣሊያን ህዝባችንን የፈጀ ቅርሳችንን ጠብቋል እያልኩ ግን አይደለም። አይ ልክ ነህ። እሱማ እንረዳዋለን እኮ ግን ይሄን አንዳንድ ስራዎች ሲሰሩ እንደዚህ የሚያስቡ ነበር የሚለውን ለማየት ነው። ግን አሁን እነዚህ ጎብኚዎች ሲመጡ የአባቶቻቸው የሰሩትን ግፍ ትነግሯቸዋላችሁ ብዬ አስባለሁ። በዛው ልክ እውነት ነው። ያን ሲያነጻጽሩ ከመኩራት ይልቅ የመፍረድ የማዘን ስሜት አያሳዩ? አብዛኞች የማዘን የመበሳጨት አለ። ምክንያቱም ሙሶሎኒም በጣም ግፍ ማንም ሰው ኬር ሳይሰጠው ብቻውን በጎዳና ላይ ነው የሞተ እንደምታውቀው። ከዚህም ኢትዮጵያን የወረረው መሪ የአሟሟቱን የተቆነ አንድም ጣሊያናዊ ሳይደግፈው ነው የሞተው። ስቲል እስካሁን ፋሽስት ፓርቲ ጣሊያን ውስጥ 1% እንኳን አይሞላም የለም። ስለዚህ አሁን ያለው ያዛ ጄኔሬሽን ተከታይ አይደለም። አሁን ያለው ትውልድ የተለየ ትውልድ፣ የእድገት ትውልድ፣ ምን እንስራ የሚል ትውልድ ጣሊያን ውስጥ ያለው ማለት ነው እንጂ ያንን ሊቆረቁራቸው ይቅርታ ይጠይቋል። ፐርሰናሊ እነሱ እንደ ግለሰብ አባቶቻችን ለሰሩ ይቅርታ ያክል ግፍ ፈጽመዋል ምናምን ብለው ሁሉ ይቅርታ የሚጠይቁ ማለት ነው። ግን ያ ማለት 1% አይኖርም ማለት ግን አይደለም። ልክ አሁን ጀርመን ውስጥ ሄድ 1% ናዚ ስላለ ማለት ነው። ጣሊያንም ያን ያክል ፐርሰንት ሊኖር ይችላል ማለት ነው። ሚኒሊክ ጣሊያን ሲያሸንፉት በዛ በአድዋ ሰዓት ባፔኒ ምንድነው ቃሉ እርግጠኛ አይደለሁም። ጣሊያን ውስጥ ቪቫ ሚኒሊክ ነው የተባለው። ቪቫ ሚኒሊክ ብለው ጨፍረዋል ይባላል። ይሄ ነገር እውነት ነው? እውነት ነው። ምክንያቱም መሸነፋቸውን ካረጋገጡ በኋላ ሌላ አማራጭ የላቸው። ምክንያቱም ጠቅላይ ሚኒስትሩን ወዲያውኑ ማውረድ ነበረባቸው። በሰላማዊ ሰልፍ ይቃወሙት ነበር ማለት ነው። አውርደውት ነበር ማለት ነው። ከተሸነፉ በኋላ በጣም እንትን ብለዋል። ስለዚህ ቪቫ ሚኒሊክ ያሉት የሚኒሊክ ደጋፊዎች ሆኖ ብቻ አይደለም። ሁለት አማራጮች አሉ። አንደኛ እዚህ ያለውን ህዝባቸው ማቆየት የሚችሉት ቪቫ ሚኒሊክ በማለት ነው። ስለዚህ ሚኒሊክ በመደገፍ የሚኒሊክ ልብ ለማራራት ራሳቸው ከሄድ ነው። ሁለተኛው ቪቫ ሚኒሊክ ይቃወሙትም ስለነበር አሸንፏል። በቃ እውነትም አሸንፏል። ስለዚህ አላመኑበትም ነበር በኢትዮጵያን ለመውረድ የሚደረገው። ምክንያቱም በዛ ሰዓት እኛ 20 ሚሊዮን አንሞላን፣ ጣሊያኖች 40 ሚሊዮን አትደርሱ ነበር ይባላል። አሁን ሪቨርስ ነው። እነሱ 70 አካባቢ ናቸው፣ እኛ 120 ናቸው። እኛ እንበልጣቸዋለን። እስኪ ስለ ፋሲል ግንብ እናወራ። እስኪ አሁን ፋሲል ግንብ በተለየ መልኩ እንደምትወደው ተስፋ አደርጋለሁ እና ስለ ፋሲል ግንብ ብዙ ጊዜ ስታወራ አይቻለሁ። ዘላለም ከሚያዘጋጀው ፕሮግራም ላይም ስለ ነገስታቱም አንዳንድ ነገር አውርተሃል እና ፋሲል ግንብ ከመሰራቱ በፊት 3 ጊዜ ፈርሷል የሚል ነገር መረጃ ምቤ ነበረ። እንደገና አሁን መጨረሻ ላይ ተሰርቶ ነው እንደዚህ ይህን ያህል ዘመናት የቆየው። በጣም ይገርመኛል። ብዙ አመቱ ነው። የብዙ ሰው ጥያቄም እንዴት ይህን ያህል ዘመን ያለ መፍረስ ብዙ ሴራዎችም እየተደረጉበት ጸንቶ የመቆሙ ጉዳይ አለ እና እኔ አንዳንድ ጊዜ ከመንፈሳዊ ጋር አያይዘዋለሁ። እንደ ግሌ ነው። ስለ ፋሲል ግንብ እናውራ። እንግዲህ ፋሲል ግንብ ብዙ መላምቶች አሉ። የመጨረሻው መላምት እኔን ያሳምነኛል። የመጨረሻው አስተሳሰብ ይገኛል። አሁን ከማነሳላ ሀሳብ ማለት ነው። የመጀመሪያው ነገር ምንድነው? የአፄ ፋሲል ቤተ መንግስት አሁን መንፈሳዊ ቦታ ነው። በሁለት ምክንያቶች፣ አንድ በአካባቢው ማህበረሰብ ዘንድ ኖህ እዚህ ነው መቃብሩ ብለን ስለምናስብ ማለት ነው። ላነሳልን በለሽ ይቀጥልልኝ። ስለዚህ መንፈሳዊ ቦታ ነው ማለት ነው። ሁለተኛ በኦርቶዶክስ ዘንድ ተንሳኤ ክርስቶስ የሚባል ቤተክርስቲያን እዛው ግቢ አካባቢ ውስጥ ነበር ቤተ መንግስቱ የተሰራበት ቦታ ተብሎም ይታመናል። ተንሳኤ ክርስቶስ እስከ 1700 ድረስ ባሉ መጽሐፎች ላይ ታገኘዋል። ከ1700 በኋላ ነው የማታገኘው። የት እንደሄደ የትኛው ቤተክርስቲያን እንደሆነ አናውቅም፣ ወይ ግቢው አንሷል ማለት ነው። ሰው ፋሲል ግንብ ማለት አንድም ቤተክርስቲያን ነው፣ አንድም የኖህ የጠበል ቦታ ነው ማለት ነው። ሁለተኛ ፋሲል ግንብ የተሰራው በውሃ ላይ ነው። ታሪኮች ይላሉ። ጠበል ቦታ ላይ ነበር፣ ኩሬ ነበር፣ ውሃ ላይ የቆመ ነው ተብሎ ይታመናል ማለት ነው። ያው መንፈሳዊ የሚያደርገው አሁን ቤተ መንግስቱን ሃይማኖታዊ ጽንሰ ሀሳብ ስትመለከተው ሁለት ነገሮች ይንጸባረቃሉ። የመጀመሪያው ሙሉ በሙሉ መሬት ላይ የተቀመጠውን ፕላን ስትመለከተው
ኮከብ የተወሰደ ነው። ማታ ሰማይ ላይ ወጥተህ ልታየው ትችላለህ። ክፍሉን ልሰጥህ እችላለሁ። እሺ ማለት ኮከብ ፕላኑን ስሰጥህ ላይ ትመለከተዋለህ፣ ሰማይ ላይ ታየዋለህ። እሺ ያን ኮከብ ነው ቁጭ አድርጎት መሬት ላይ ማለት ነው። የአንበሳ ቅርጽ ነው የሚሉም አሉ ደግሞ። እሱ ከግንባታው ነው። ኦኬ አሁን የግንባታው ቤዝመንት ስትራክቸሩ እንዴት መጣ የሚለውን ነው እያወራሁ ያለው። ስትራክቸሩ ምን ሊመስል ይችላል የሚለው ከላይ የተቀዳ ኮፒ ነው ማለት ነው። መጀመሪያ ቅርጹ እንግዲህ የኖህ መርከብ ማረፊያ ነው፣ የኖህ መቃብር ነው ከተባለ በኋላ ቤተመንግስቱንም ካለቀ በኋላ አሁን ስትራክቸሩ ከላይ የመርከብ ቅርጽ ስታመጣው ምን ይመጣል ማለት ነው? የኖህን መርከብ ይሆናል። በቁመትም በርዝመትም በክፍሎቹ ብዛትም ማለት ነው። ባለ 3 ፎቅ ነው። ይሄም ባለ 3 ፎቅ ነው። ወደ ጎን ስፋት 150 ሜትር ነው። ያን 300 ክንድ ነው። ቁመቱ 30 ሜትር ነው። ይሄ 60 ክንድ ነው። የጎን ስፋቱ 25 ሜትር ነው። የኖህ መርከብ 50 ክንድ ነው። ባለ 3 ፎቅ ነው። ባለ 3 ፎቅ ነው። የኤልያና ሊቦ አባታችን ግሪማ ታፈረ ባስቀመጡት መጽሐፍ ይመጣል። በቃ የኖህ መርከብ ማለት ስለዚህ መንፈሳዊ እንድምታ አለው ማለት ነው። እውነት ነው። ይህ መንፈሳዊ አንድምታ ያላቸው ሰዎች ቤተመንግስቱን ስቲል እስከዚህ ሰዓት ይመጡና ያጥናሉ። አጥንት ማለት ጠዋት ላይ እንግዳ ሳይገባ ሰው ሳይመጣ ማንም ሰው በጀት ሳይበጅትላቸው መጥተው ያጥናሉ ማለት ነው። ውስጡን ዞረው እሺ። ስለዚህ መንፈሳዊ ቦታ በዚህ መልኩ ይሆናል ማለት ነው። አባቶች ፋሲል ግንብን ለማጽናት የሄዱበት መንገድ ቅድም እንዳልከው 3 ጊዜ ፈርሷል ነው እና ያም የሆነበት ምክንያት የአካባቢው ችግሮች ስለነበሩ ነው። አንደኛ አዲስ ቦታ ነው። ሁለተኛ ረግረጋማ ቦታ ነው። ሶስተኛ ምንም አይነት ያልተነካ ቦታ ፎረስት ኤሪያ ስለነበረ እንስሳቶች ነበሩ። ስለዚህ በእንደዚህ እንዲሁም ደግሞ መናፍስት ነበሩ። አንዳንዶቹ ድግና ነበር ብለው ስለሚያምኑ ማለት ነው። መናፍስቱን ቤተክርስቲያን ለመስራት ካህናቱን አምጥተህ ማስነበብ አለብን መጽሐፍ። ይሄ እንትን አለ ማለት ነው። ባይብል አለ ማለት ነው። እንግዲህ ይሄ ቤተ መንግስት እንዲጸና 3 ጊዜ ከፈረሰ በኋላ ግን አፄ ፋሲል አላቆሙ። ስለዚህ ከአባቶች ጋር ነው ምክር የጀመሩት። አባቶች ጋር ሲመካከሩ 7 ቤተክርስቲያን ብትሰራ ይጸናልሃል ተብሎ ነው የተነገራቸው። ስለዚህ አፄ ፋሲለደስ 7 አድባራቱን ወይም ቤተክርስቲያኖችን ገንብቷል። 7ቱም ግን የተሰሩት ግንቡ እንደዚህ በዚህ ምክንያት ይፈርሳል በሚል ብቻ አይደለም። ለምሳሌ የኢጣቦ ቤተክርስቲያንን ብትወስድ አባታችን አቡነ ገብረ ከተሰራው አንዱ እሱ ነው። መጀመሪያው እሱ ስለሆነ ኢጣቦ ሲሰሩት ከአንበሳና ከነብር ህዝባቸውን ያድንላቸው ዘንድ በአቦ ስም እንዲወገዙ ነው ማለት ነው። ፊት ሚካኤልን ስትወስድ ከአንበሳና ከነብር ከአናብስት ኦኬ። ምክንያቱም ደንስሊ ፎረስት ኤሪያ ነው ብያለሁ። ሲመጡ ደን ነው። ከእንትኑ ጋር እያዘ ይቅርታ ታሪክን ያስቀጥላለሁ። ጎንደር ላይ ከቃ ወደዚህ ጅብ አይገባም ምናምን የሚለው እንትን ሁሉ ጋር የተያዘ ነው። በኋላ የመጣ ነው። እሺ ቃል ኪዳን የተሰጣቸው ሌላ አባት ነው። ሌላ አባት ነው። እሺ ግን በቃ ህዝባቸውን እንዳያጠቃ መሀንዲሶችንም ግንባታውንም እንዳያበላሽ ነው ያ የተደረገው ማለት ነው። ፊት ሚካኤል የምትመጣ ወረርሽኝ ኮሌራ የምንለው እንዲሁም ደግሞ የሚጥል በሽታ የሚመሳሰሉትን የሚያስወግድ ጸበል ነው የፈለገው ፊት ሚካኤል እንደተተከለ ማለት ነው። ጊዮርጊስ እንደተተከለ ደግሞ እነዚህ እባብ ዘንዶ የምንላቸው በሙሉ እንዲወጡ ነው የተተከለ። እንደዚህ እያለ ነው እንግዲህ አድባራቱ የተሰሩት ማለት ነው። አደባባይ ኢየሱስ መብረቅ እየመታ ስለፈረሰው ነው መብረቁን የተከለ አደባባይ ኢየሱስ የተሰራ። ምክንያቱም አደባባይ ኢየሱስ 3 የፈረሰባቸው በመብረቅም ነው በሰውም አሁን ባልኳችሁ ምክንያት። ስለዚህ አደባባይ ኢየሱስ ቤተክርስቲያን ተሰርቶለት ነው ደብር ነው። ለ1300 ዓመታት የተንከራተተ ደብር ነው የነበረ። ታቦቱ የተቀረጸው በኢዛና እና ሳይዛና ዘመን በጣም ብዙ ጊዜ። ከዚያ በኋላ ከብዙ ነገስታት ጋር ተጓዥ ነበረ። ስለዚህ ጎንደር ከተማ ለመሆን የአደባባይ ኢየሱስ ቤተክርስቲያን መሰራት ትልቁ ሚና ተጫውቷል ማለት ነው። ምክንያቱም አሁን ካምፕ አድርገናል፣ ከተማ መሰረተናል እንደማለት። ከጎንደር በፊት ተንቀሳቃሽ ከተማ ነው የነበራቸው እንደምታውቁ። ኢትዮጵያ ጎጃም፣ ጎርጎራ፣ ጉዛራ፣ መንጌታ፣ ሁለት እና ደብረ ብርሃን
በየቦታው ነው እንጦጦ ሁሉ ሄደዋል እነ ሚናስ። እህ፣ አንድ ከተማ አልነበራቸውም። ማረፊያ ቦታ ካምፕ ብቻ ነው የነበራቸው። እህ። ስለዚህ ምን አድርገዋል ማለት ነው? አደባባይ ኢየሱስ ሲተከል ይሄ ነገር አቁሟል ማለት ነው። ስለዚህ እመቤታችን ተከተላለች። ከዛ ቀጥሎ የእመቤታችንስ ምንድን ነበር ነው? እመቤታችን ግምጃ ቤት ማርያም ነው የምንላት። እህ፣ ንጉሠ ነገሥቱ ዕቃቸውን ያስቀምጡት የነበሩ እና ተጓዥ ቤተክርስቲያን ነች። ያው እመቤታችን ሁልጊዜም ከልጇ ጋር ስለምትጓዝ ማለት ነው። ስለዚህ ለምሳሌ እመቤታችንን ታቦት ከአፄ ሰብተ ድንግል ጋር አይሁዶችን ለመቅጠም ሲሄዱ ይዘዋት ሄዱት ታቦት ነበር። ከዛ ተላልፋ ነው የመጣችው ማለት ነው። ሀሳቤ ግልጽ ነው። አደባባይ ኢየሱስ ለምሳሌ በካቶሊኮች ጊዜ ከፍተኛ ችግር ውስጥ ገብቶ የነበረ ታቦት የግሽ አባይ መነኩሴ ናቸው። ወደ አንድ ደብር አስተውት ማክሰኘት አካባቢ እሳቸው እንትኑን እየከፈሉ ነው ያሳጥኑት የነበረ ግብሩን ማለት ነው። መነኩሴ ግብሩን ይከፍሉ የግሽ አባይ ቤተክርስቲያን ነው ያሰሩት። መጀመሪያ ከቅዱስ ሚካኤል ቀጥሎ የእሳቸው ስም የተሰየመ የግሽ አባይ ሰውም ጡሌ ባካችሁ። ስለዚህ የአደባባይ ኢየሱስ መተከል ነው ሁሉን ነገር ያቆመው። ኮንስትራክሽኑም ህንፃ ግንባታው የሚሄደው በአደባባይ ኢየሱስ ከተተከለ በኋላ ነው ማለት ነው። ነገር ግን እንዳይፈርስ ረጅም ዘመን እንዲቆይ የመሀዲስቶችን ቃጠሎ፣ የዘመነ መሳፍንትን ጭፍጨፋ፣ የቃጠሎዎችን የእንግሊዝ ቦምቦችን እንዴት ተቋቋመ ለሚሉት ሁለት ነገሮች ናቸው። አንደኛ የአፄ ፋሲል ቤተመንግስት የተሰራበት ግድግዳ ከታች መሰረቱ 2 ሜትር ተኩል በላይ ነው። ወደ ታችም ውፍረቱ እንደዚህ የጎኑ ማለት ነው። ስለዚህ ወደ ላይ እየጠበበ ነው የሚሄድ። ብትመታው ምን ሊሆን ይችላል? የላይኛውን ድንጋይ ከማፍረስ ውጭ ምንም አታመጣ። ምክንያቱም ራሱ ግንቡ በራሱ አንድ ፒራሚድ ቤት የሚሆን ነበር ማለት ነው። አዎ እንደዛ ከሆነ ማለት ለዛ ነው 20 የግብጽ ፒራሚዶች ፋሲል ግንብን ያክሉም እያለ ምን እናወራው። ምናልባት አውራባ ሁለቱ አንድ ላይ ቢሆኑ አንዱ በቶን በክብደት ብንመዝናቸው እንደዛ ነው የሚመጡት ማለት ነው። ስለዚህ ያስተራር ጥበቡ ነው። ሁለተኛ አሳይሜትሪካል አድርገው ነው የሰሩት። አሁን የኛ ቤት ሲሰራ ከታች ሰፊ ከላይ እየጠበብን ነው የምንሄዳው። አፄ ፋሲል ግን እንደሱ አይደለም። ከታች ጠባብ ነው፣ ወደ ላይ እየሰፋ ነው። ለዛ ነው ቤተ መንግስት ወደ ውስጥ የማይፈርሰው። ጊዜም ወደ ውጭ እንዲፈርስ አሳይሜትሪካል አሰራር ተከትሎ ነው። የሆነ ነገር ቢሆን ወደ ውጭ ነው የሚፈርሰው፣ ወደ ውጭ ነው ተገንጥሎ የሚወድቀው ማለት ነው። ሀሳቡ ግልጽ ነው። ከዛ የተሰራበት ማቴሪያል የተሰራበት ኖራ ምንለው ሞርተር ይሉታል በፈረንጆቹ። ኖራ አዘገጃጀቱ ከባድ ነው። ተራራው ሙሉን በሳት አቃጥለው የተራራው አለቶች እንዲፈነዱ ወደ ዱቄትነት እንዲቀየሩ አድርገው በእንግሊዘኛው ካልሲየምን ወደ ካልሲየም ካርቦኔት ከቀየሩ በኋላ ካልሲየም ካርቦኔቱን ጭነው አምጥተው ውሃ ውስጥ 6 ወር አስቀምጠው በእንግሊዘኛው ሃይድሮፕላስቲሲስ ነው የሚባለው ወይም ደግሞ ውሃና H2O ሃይድሮጅኑ ወደ ካልሲየም እንዲሄድ ኦክሲጅኑ ወደ አየር እንዲሄድ ለማድረግ የተጠቀሙበት ቴክኖሎጂ ካልሲየም ወይም ሞርታር ይባላል። ስለዚህ ካልሲየም ካርቦኔት የነበረው ይሄ አሁን በሳይንሱ ሰወራ ለማቅለል ውሃ ውስጥ ሲገባ ካልሲየም ሃይድሮክሳይድ ይሆናል ማለት ነው። ካልሲየም ሃይድሮክሳይድ ማለት ሲሚንቶ ምን የምንጠቀምበት እንደማለት ነው። ይሄ የተፈጥሮ ሲሚንቶ ደግሞ እስከ 500 ዓመት አይሰነጠቅም። የማብላላት አቅሙ እየቀጠለ ነው የሚሄደው። ለዛ ነው የፋሲል ቤተመንግስት ኖራ ግንብ የምንለው። ድንጋይ ይልቅ ኖራው እየሰፋ እያደገ ሄደ ነው እየሸፈነው ድንጋዩን ሄደ የነበረ አይተኮነ ኖራው ከድንጋዩ ይበልጣል ማለት ነው። የተጠቀሟቸው ድንጋዮች ምንድናቸው? በጣም ትንንሽ። ስለዚህ የኖራ ግንብ ስለሆነ ኖራው ደግሞ ገና እያደገ ነው እየጠነከረ ነው የሚሄደው። ገና በዚህ ሲስተም ስለሰሩት ነው እዚህ ፋሲል ቤተመንግስት መቼውንም ላይፈርስ የቆመው ማለት ነው። ማለት ግን ቅድም ባነሳናቸው 4-5 አደጋዎች ጣራው ወድቋል፣ እንጨቶቹ እሳት በልቷቸዋል። በእድሜ ምክንያት አንገሶች መጥተው ጥቁር እንጨቶችን በልቷቸው ስለነበረ አሁን መንግስት መሀል ላይ ገብቶ ያደረገው ነገር በዚህ ጉዳይ አፕሪሼት ማድረግ እፈልጋለሁ። ጠቅላይ ሚኒስትሩ በዚህ መሀል ገብተው በጣም ነው ያከሙት ማለት ነው። እየተወራ ያለ ነጭ ቀለም ተቀባ ምናምን ቢለውን ያለማወቅ ነው ብናገር ድፍረት እንደሆነብኝ። ምክንያቱም ቅርስ ውስጥ ስላለ ቅርሱ ራሱ እየቆየ ሲሄድ ወደዛ ነው የሚቀየረው ይላል። ወደዛ ነው የሚመጣው መልኩ።
ፋሲል ግንብ ያረፈበት ቦታ የኖህ መቃብር ነው የሚለውን ነገር የሆነ መጽሐፍ ላይ አንብቤ ክርክር አስነስቶ ነበር የሆነ ሰዓት ላይ። ይሄ ዝም ብሎ የተጻፈ ታሪክ ነው የሚለው አሉ እና ዛሬ አንተ በዚህ ጉዳይ ላይ የራስህን ሀሳብ ስለሰጠኝ በጣም አመሰግናለሁ። ከዚህ ጋር ተያይዞ እንግዲህ አንዳንድ ታሪኮች አሉ። ስለ አፄ ፋሲል አንድ ታሪክ አለ። ያን ታሪክ እስኪ በአንተ እንትን እንየውና ብዙ ሰው ያን ያህል አንዳንድ ሰዎች ሞቶ ሲባል ለምሳሌ 999 መነኮሳትን ገድሏል ይባላል። ያም የሆነበት ከጣሊያናዎቹ የአባቱና የእሱ ሁለት ሴቶች መካከል ጋር ግንኙነት አድርጓል ተብሎ የሚነሳው ታሪክ ማለት ነው። ያን ታሪክ እንደ ታሪክ ላነሳ ብዬ ፈልጌ ይሄ እኮ እሳቸውን ለማጥላላት የተደረገ ነው። እሳቸው ከሁለት ጣሊያናዊ እህትማማች ጋር አልተኙም፣ የእሳቸውን ስም ለማጥፋት ነው ብለው የሚከራከር ሰው ሲኖር አቆምኩት እና ይሄ ታሪክ ምን ያህል ግልጽ ነው? ያን ያህል ሰውስ እውነት ጨፍጭፈዋል የእሳቸው ድርጊቱን በፈጸሙበት ሰዓት ላይ?